ነው ችግሩ። እንዲያውም አሁን እውነቴን ነው እርሻ ምናርስበት ልማት ምናለማበት ከብት ምናረባበት ሰዓትና ወቅት አይደለም። አንድ ቀን መጥቶ በላይ ድሮን በታች መድፍ እየቀቀለ እኛን ለማጥፋት የተዘጋጀ ጠላት አለን። ይሄን እየሰራነ ብንጸልይ ግን ያ ነገር እየተወገደ ነው። ያየታዩታላችሁ ሳንቅ የተሰራውን ገደላይት የተሰራውን ስራታ ያላችሁ ይሄ እግዚአብሔር ተጨምሮበት እንጂ የሶስት የአራት ኩታራ ጉልበት አይደለም። ያ ይዞት የሚመጣ መሳሪያና የኛ ይዘነው ምንጓዝ መሳሪያ ሰማይና ምድር ነው። ግን አቅም ያሳጣዋል። የሱ ኃይል አምነን ነው እኛ ምንዋጋ። በየጊዜው ሚሽመደመድ ያለ ይህን ቤተክርስቲያን እኛ እንሰራለን እሱ አፍራሽ፣ እኛ እንሰራለን እሱ አቃጣይ። የአብይ ስርዓት በርካታ ጠላቶችን እየፈጠረ ነው ሲሉ አርበኛ ሰፈር መለሰ አስታወቁም። በተለይ የኤርትራ፣ የትግራይ፣ የአማራ፣ የአፋርና የቤኒሻንጉል ኃይሎች ጋር ጥላቻ ውስጥ በመግባቱ የአብይ ስርዓት የውድቀት ጊዜ ከጊዜ ወደ ጊዜ እየተፋጠነ ነው ሲሉም አክለዋል። ካምና ለዘንድሮ ጠላት ስንት ጠላት ነው ይሰው ያፈራ። ኤርትራ፣ ትግራይ ትላንት እኛን ትመታናለች ትገዛለች ብለን ፈርተናት ነበር። አሁን ግን በቆራጥነት ከአማራ ጋር አንዋጋም እሱን ስር ነቀል ነው ምንመታ የሚል አቋም ይዛ ገጥመዋለች። አብይ ደግሞ አማራን ምቱልኝና ፋኖን መታችሁ ቦታችሁን ልስጥ ቢል እምቢ ያለው የትግራይ ህዝብ እንግዲህ እስካሁን ተባልተናል አንባላም ከአማራ ጋር ጎረቤታችን ነው ተዋልደናል ብሎ እምቢ ሲሉት ራሱ አሰልጥኖበት ነበር። አፋር አሁን የት ነው ያለ? በሙላው ፋኖ ሆኖ የትግራይ ወጣት ሰልጥኖ ወያኔ ገብቶ ያዛበረው ነው ያለው። ተነጻ እየወጣ ነው አፋር ወደ ጅቡቲ መንገድ ሊቆርጥ። በዚህ ያለው ቢሻንጉል ገብቷል። ቢሻንጉል ትላንት ታይኛ ሀፋኖ ላይ ይተኩስ ነበር ግናን አምኖ። አሁን ግን ወያኔ በዛ ገብታ ተያይዟል። መልሶ አብዛኛው ፋኖ ሆኖ ቢሻንጉል ካምና ለዘንድሮ ጠላት ስንት ጠላት ነው ይሰው ያፈራ። ኤርትራ፣ ትግራይ ትላንት እኛን ትመታናለች ትገዛለች ብለን ፈርተናት ነበር። አሁን ግን በቆራጥነት ከአማራ ጋር አንዋጋም እሱን ስር ነቀል ነው ምንመታ የሚል አቋም ይዛ ገጥመዋች። የኛ ጠላት ያንቺ ነው ብለናት ገብታ እየጠዘጠዘችው ነው ያለችና እያሰፋን ጠላት እየወደቀን እየሄደ እንጂ እኛ እየተሸነፍነ ወይም እየደከምነ እንዳልሆነ ይሄን ወቁ። በቅርብ ቀን ታያላችሁ። መንቅረን እንጥለዋለን እንደ ተነቃነቀ ጥርስ። ደክሟል። ተነቃንቆ የሞተ ያበቃ ነገር ነው። በዚህ ሙሉ እምነት መኑ። በጠላት አትረበሹ። እየተነቀለ ሀምና ዘንድሮ ከዘንድሮ ደግሞ ቀጣዩ እየደከመ እየነቀለ ይሄዳል እንጂ አሁን ጎጃም ጓደኞቻችን ወሎ ጓደኞቻችን በመኪና እየተንሸራሸሩ ትላልቅ ከተማ ይዘዋል። እንደኛ ያሉት እንደ ደባርቅ እንደ ዝሬማ አድርቃይን ይዘውታል። እኛ እዚህ ዛሬ አይታችሁን ከሆነ ሌላ ቦታ ነገ እንደምታዩን ተማመኑ። አገር እየሸጠ ያለን ወገንህ ምከር። ያልገቡ ሰዎች ካሉ የተደበቁ ሰዎች ካሉ መሳሪያ በቤቱ የደበቀ ካለ እርምጃ እንወስዳለን። ይሄን እንድታውቁት። በእኛ ጊዜ አውጥቶ ልታገልበት ያላለ በእኛ ጊዜ አውጥቶ ወረቀት ያልያዘበት እዚህ በብልጽግናው እኛ ግን አንወስድም። ትላንት ሲዋጋነ የነበረውን መሳሪያ ሁሉ ሰተን አገርህን ጠብቅ እያልን ያለነው። ይሄን በምንልበት ሰዓት ደብቆ እንዳይገኝ ያውጣው እንመዘግብለታለን እንጽፍለታለን ደብዳቤ። ይሄን አውቆ ያውጣ። በጥቆማ ግን ከሆነ የተደበቀ መሳሪያ አንድ ተደብቆ ሰው ሊገልበት ነው። ወገናችን ገዳዩ ሳይታወቅ ይሞታል። ይሄን ነው የሚሰራበት፣ ሌላ አይሰራበትም። ሁለተኛ ተደብቆ ይሰርቅበታል። ይሄ ነው የሚሆነው። ሶስተኛ እኛ ጦርነት ብንገባ ያልታወቀ መሳሪያ ነው ከጀርባችን ሊተኮስ ይችላል። አልተጠረነፈም። ይሄን አውቆ የድብቅ መሳሪያ ካለ አውጥቶ ይያዝ። አንድ ችግር ሲመጣ ሴቱም ወንዱም ጥሩምባ ነፍተህ ውጣ። አገርህ ነው በቃ። ራስህን አውጣ። ራስህ እንዳል ለኔ አይደለም ትግሉ ለኔ ብዬ እየታገልኩት እንዳልሆነ ወቁ። ለናንተ ነው።
እናንተ ደግሞ ጠላታችን መደበኛ ጠላታችን ከአዲስ አበባ ከወለጋ ጀምሮ እየሰራው የመጣ የማይሰማው አማራ ነው ብዬ አላምንም። ይህን የማያውቅ አማራ ካለ አማራ አይደለም። ይህን እያያችሁ ግን ነገ ይህን አማራ ለማጥፋት ተልኮ ይዞ ሴትን ለመድፈር ጀግኖችን ለማጥፋት በመጣበት ሰዓት እኛን እንኳን ተኩሶ አይመታንም። ግልጹን ነው የምነግራችሁ። ጦርነት ይከፈትና ፋኖ አይሞትም። ብዙ የሚሞት ንጹሃን ነው። እሱም ያገኘውን ምታ ስለሚለው ንጹሃን ያገኘውን ነው የሚመታ። ያገኘውን ስለሚመታ ነው ንጹሃን ገዳይ። አማራ ስለሆነ በአማርነቱ በለው ነው የሚባለው። ይሄን አውቃችሁ ሁሉም በጥሩምባ በነቂስ ሴት ወንድ ወጥቶ ጃሎ እያለ መዋጋት አለበት፣ መማረክ አለበት። ምንም ዋጋ የሌለው ምርኮኛ ነው የሚመራውም። ብርሃኑ ጁላ ምርኮኛ ነው። 2 3 ተማርኳል። አሁንም እሱ ስለሚመራው ሲማረክ ነው የሚውል። እኛ ተማርከን አናቅም። እኛ የምንመራው ይማርካል እንጂ አይማረክም። ይሄንም እንድታውቁት አደራ ነው የምለው። አብራችሁ ጎናችን ናችሁ፣ እኛም ጎናችሁ ነን። ቅሬታችሁን ግልጽ አድርጉልን። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ያክብርልን። የአማራን ሕዝብ መከራ የሚፈጽመው ሕግ ወጥቶለት የሐሰት ትርክ ተጽፎለት ልዩ ልዩ የፍረጃ ስሞች ወጥተውለትና አስፈጻሚ ኃይል ተዋቅሮለት የሚፈጸም ስርዓት ወለድ ጥቃት መሆኑ ነው። የአማራ ሕዝብ ርስቱን እንዲቀማ፣ ሕዝቡ እንዲፈናቀል፣ የነቃው እንዲታሰርና እንዲገደል፣ የተረፈው ተቀዝባዥ እንዲሆን፣ ማህበራዊ ተቋማቱ እንዲወድሙ፣ ባህሉ እንዲበረዝ፣ እሴቱ እንዲሸረሸር፣ የአባቶችን የረቀቀ ጥበብ አሳልፎ እንዲሰጥ፣ እርስ በርሱ እንዳይተማመን ሲደረግ ያጠፋው ጥፋት ኖሮ ሳይሆን ለሀገረ መንግስት መስረታ፣ ለብሔራዊ አንድነት፣ ለኢትዮጵያ የጋራ እሴት፣ ለሀገራዊ ወንድማማችነት፣ ለሰላምና ፍትሃዊነት ተቋማትን ለመመስረትና ለመገንባት ከከፈለው ዋጋና ካበረከተው አስተዋጽኦ አንጻር ሲታይ የሚፈጸምበትና የተፈጸመበት ግፍ ተቃራኒ ነበር። ይህ ሁሉ ሲደረግ በመጡበት እንኳን መልስ ብንሰጥ በአባቶቻችን ደምና አጥንት የቆመችው ሀገር እንዳትፈርስ ብሎ በመስጋት ትዕግስትን የመረጠው የአማራ ሕዝብ ከገንጣይና ጽንፈኛ አቋም ያላቸው ገዢዎች እየተፈራረቁ ሲያሰቃዩት በሰላማዊ መንገድ ሲታገል ቆይቷል። በሰላማዊ መንገድ የተጠየቁት እልህ አስጨራሽ የትግል ጥረቶችን ተቀብሎ ተግባራዊ ምላሽ ከመስጠት ይልቅ በጥያቄዎች ላይ መሳለቅና ማፌዝን መረጡ። ይባስ ብለው የጭካኔ ቀንበሩን አከበሩት። መከራውን እጥፍ ድርብ እያደረጉት መጡ። በተለይ ባለፉት 8 ዓመታት ከቀደመው ኢህአዴግ ስርዓት አማራ ጠል ህገ መንግስትና የአማራ ጥላቻን በወለደው የኦህዴድ ብልጽግና ስርዓት ደግሞ ይባስ ብለው አዋጅ አውጀው ቤቱ ድረስ መጥተው እየጨፈጨፉት ትጥቅህን ፍታ አሉት። በሰላማዊ ትግል ችግር ይፈታልኛል ብሎ ከቀጠለ የመጥፋቱ ነገር አይቀሬ የሆነበት የአማራ ህዝብም ባልሞት ባይ ተጋዳይ ራሱን ከመጥፋት በመከላከል ላይ ይገኛል። ይህ ሳይመካከር የጠላቶቹ ዱላ ብቻ ከቤቱ አስወጥቶ ጫካ ላይ ያገናኘው የአማራ ህዝብም ሳይነጋገር ተግባብቶ የህልውና አደጋውን ለመቀልበስ እየተዋደቀ ይገኛል። ከዚህ በፊት እንደተደረጉት ትግሎች ሁሉ በዚህ ትግልም አሸንፎ ለዳግም ውርደት ላለመጋለጥ በአታጋይ ድርጅት መደራጀት እንዳለበት በማመን በሚያገኘው አጋጣሚ ሁሉ የተለያየ ድርጅት ሲመሰርት ቆይቶ በመጨረሻ ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰኘ አታጋይ ድርጅቱን ብዙ ሂደቶችንና ውጣ ውረዶችን ተሻግሮ መስርቷል። የድርጅታችን ምስረታ ለአማራ ህዝብ የህልውና አደጋ መቀልበስ አይነተኛና ብቸኛ መፍትሄ ከመሆኑም ባለፈ ራስን የማዋሃድ ታላቅ ድል ተደርጎ በታሪክ ሲመዘገብ የሚኖር ድንቅ የትግሉ እድገት ደረጃ ነው። በዚህ ክስተት ህዝባችንና ወዳጆቻችን ቀና ብለዋል። መላ ሰራዊታችን ኮርቷል፣ ተደስቷል። ጠላት ደግሞ በጣም ደንግጧል፣ ተርበትቷል። ከዚህ ጋር ተያይዞ በጎንደር የነበሩ የሁለቱን እዞች ወደ አንድ ህዝብ በማዋሃድ
አፋብን ባስቀመጠው አቅጣጫ መሰረት በጊዜ ለማዋሃድ ዝግጅት ከተጀመረ ቆይቷል። የተጀመረውን የውህደት እንቅስቃሴ ቶሎ ለመፈጸም የአማራ ሕዝብ ትግሉ ፈርቀዳጅ አባቶች በጎ ሚናቸውን የተወጡበት እንቅስቃሴ ሲደረግ ቆይቷል። ሆኖም በተለያዩ ምክንያቶች አንድነቱ እውን ሳይሆን ቆይቶ በመጨረሻም በታሪካዊቷ ሐምሌ 5 ቀን 2018 ዓ.ም አንድነታችን እውን ሆኗል። በዚህም ከኛ ብዙ የሚጠበቀው ሰራዊታችንና ሕዝባችን አንድ ሆነን ለማየት ካለው ከፍተኛ ጉጉት የተነሳ በየጊዜው ሲጎተጉተን የነበረው ጥያቄው ዛሬ ምላሽ አግኝቷል። ለምን ዘገየ እያሉ ሲጠይቁን የነበሩ ወዳጆቻችን የሰራዊታችን አባላት የምንሰጠው ምላሽ የዘገየው የቀጠናውን መጠናከር ከሚፈሩትና ከሚጠሉት የጠላት ረጅም እጆች እንደተነጠቀ ሆኖ ወፍራም እንጀራ ቶሎ አይበስልም እንዲሉ በጊዜ ሂደት የተራራቀው እንዲቀራረብ የተፈጠረው ክፍተት እንዲሞላ ልብ ለልብ እንድንገናኝ የተኳረፈው እንዲታረቅና ታሪካችንም ሆነ የአማራን ሕዝብ የህልውና ትግል የሚመጥን አንድነት ለመፍጠር በማሰብ ነው። ረጅም ጊዜ ወስደን የመከርንበት እነዚህ የሚፈልጉት የጊዜ ሂደት ሳይደርስ ቢሆን የነ ቶሎ ቤት እንዳይሆንብን ወይም ሲሮጥ የታጠቁ ሲሮጥ ይፈታል ብለው እንዳይተርቱብን ልዩነቶችን ለማስታረቅ ስብራቶችን ለመጠገን ክፍተቶችን ለመሙላት የሚፈለገው ጊዜ እስኪደርስ ጭምር ነበር። ይህን ሁሉ ሂደት አልፎ የታሪክ ሰሪ ልጆች ነንና በታሪካዊቷ ዕለት ሐምሌ 5 ቀን 2018 ዓ.ም በታሪካዊቷ ቦታ በአካል ተገናኝተን የጎንደርን ክብር የሚመጥን የአማራን ትግል አንድ ደረጃ የሚያራምድ በገዢ ጭቆና ስር ለሚገኘው የኢትዮጵያ ሕዝብ ደግሞ ተስፋ የሚያጭር ጠላትን በእጅጉ የሚያስደነብር ታሪካዊ አንድነት ተፈጥሯል። በዚህም ለመላ ሰራዊታችን፣ ለመላ አማራ ፋኖ ብሔራዊ ንቅናቄ አመራሮችና አባላት፣ ለመላው የአማራ ሕዝብና ሀገር ወዳድ ኢትዮጵያውያን፣ በመላው ዓለም ለምትገኙ የትግሉ ደጋፊ ወገኖቻችን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። ውድ ወገኖቻችን ይህን አንድነት ለማሳካት እጅግ ብዙ የትግል ምዕራፎችን አልፈናል። በበይነ መረብ፣ በቀጥታ ስልክና በልዩ ልዩ የመገናኛ ዘዴዎች ትግሉ ከተጀመረ ጀምሮ በርካታ ውይይቶችን አድርገናል። ብዙ ጠቃሚ ውሳኔዎችን ወስነናል። ብዙ ችግሮችንም ፈትተናል። ይሁንና የጎንደር ፋኖ አንድነት እዚህ በሩቅ አይሆንምና በአካል በመገናኘት መዋየት አስፈላጊ በመሆኑ በየግንባሩ የነበሩ የትግል መሪዎች ወደ ታሪካዊ የፋሽስት ጣሊያን አከርካሪ ወደ ተሰበረባትና የአገር ወዳድ አርበኞች ድል ምልክት ወደ ሆነች ቦታ ተሰባስበናል። በዚህም የሰማዕታት አደራ የአንድነት ጉባኤው ድልኳዛ ተብሎ ተሰይሟል። ይቅርታ፣ ድልኳዜ ተብሎ ተሰይሟል። በዚህ መልኩ የተሰበሰበው የእዛችን መሪዎችና የአንድነት አመቻች ኮሚቴ የሰማዕታት አደራ አንድነት የተፈጠረው ውህደት እስከ መስቀል ስር ለመተማመን የሚያስችል እውነተኛው አንድነት ሲሆን የትግሉን ሰማዕታት ለመዘከር ቃላቸውን ለመፈጸምና በተግባር ለመገለጥ ለራሳችን ቃል ገብተናል። ያይነኬ ይመስል የነበረውን የህወሓት የኢህአዴግ ስርዓት ለመገርሰስ መላ ኢትዮጵያውያን ያሰባሰበው የትግል ችቦ የተለኮሰበት ሐምሌ 5 የድል ቀን አስረኛ ዓመቱ በሚከበርበት በዛሬው ዕለት ታሪክ ራሱን ደገመ ያስባለው የጎንደር ፋኖ አንድነት ተበሰረ። ይህ አንድነታችን ደግሞ የህዝባችን የመከራ ጊዜ ለማሳጠርና የድል ቀናችን ለማቅረብ የሚደረገውን የተቀናጀ ትግል ትልቅ ትርጉም በሚሰጥ መልኩ ኃይል ይሆናል፣ የጠላትንም እድሜ ያሳጥራል ብለን እናምናለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልባቸው መሰረታዊ ዓላማዎች ውስጥ አንዱ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ የአማራን ሕዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ሕዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የሚፈጽሙት አካላት ለሕግ ቀርበው ሕዝባችን ተመጣጣኝ ፍትህ እስኪያገኝ በሕዝባችን ላይ የተዘራው የሐሰት ትርክ ተፍቆ በእውነተኛው ታሪክ ሲቀየር
አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ ሲወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ራሳችን ቃል ገብተናል። በዚህ አንድነት ጉባኤ በድጋሚ የምናረጋግጠው